እጅግ በጣም የሚያሳዝን ዜና ነው። እጅግ በጣም ያስጠላል። አዲስ አበባ መተን ያው በየጎዳና እየተባረረ እንደ ሌባ ማለት ነው። ፖሊሶች እያባረሩ በጣም ሰቀቀን ውስጥ በጣም በቃ ማሊያ አውልቃችሁ እስከነ ማሊያችን ከተገኘን እንታሰራለን። እጅግ በጣም የሚያሳዝን ሁኔታ ውስጥ ነን ያለነው። አረ በጣም እጅግ በጣም ያስጠላል። ጠብቀን የመጣነው ይሄን አልነበረም። የማይሆን ድርጊት ነው የተፈጸመብን። እኛ ማታ 4 ሰዓት ከተኩል ለ5:10 ጉዳይና ለ5:20 ጉዳይ ላይ ይሄ ነገር እንደማይሆን ፌዴሬሽኑ ጫወታው በዚህ ስቴዲየም እኛ መንገድ ከወጣን በኋላ ነው የተነገረን። ምንም የሰማነው የለም። እጅግ በጣም በቃ እዚህ የማይሆን በደል ውስጥ ነን ያለነው። ይሄ ነገር ለሚመለከተው አካል ይድረስልን። በቃ እጅግ በጣም ተበድለናል። አዲስ አበባ ረን ጎዳና ላይ በፖሊስ እየተመታን እየተባረረን ያለነው። ለሚመለከተው አካል ይድረስልን ይሄ ነገር። ለስፖርት ፌዴሬሽንም ሆነ ለማንም ይድረስ። በቃ በጣም ተበድለናል። በጣም ጎዳና ሆነናል። በጣም ተሳከናል። በፖሊስ እየተመታን ያለነው። ይሄ ነገር አግባብ አይደለም። በጣም ፍትህ እንፈልጋለን። ፍትህ ለወላይታ ዲቻ፣ ፍትህ በቃ ለወላይታ ዲቻ። ብዙ ልጆች የወላይታ ልጆች ታስረዋል። ብዙ ልጆች ተመቷል። ብዙ ልጆች ቆስለዋል። ብዙ ጉዞ ከጀመርን በኋላ እንዴት ነው ጫውቶ ፍልስጤም ነው ማለት ነው። እኛ እኮ የፈጣሪ ልጆች ነን፣ ሌላ አይደለም። ፈጣሪ ሰማይና ምድር የፈጠረ ፈጣሪ ከላይ ካለ የአምና እንባችን ያው ዘንድሮም ያለቀሰው ይመልሳል፣ ደማችን ይመልሳል። በቃኛው ጸባችን ከፈጣሪ ጋር የሁሉ ሰው ጋር ያሳዝል ቤተሰብ ጋር ተለይቶ መጣ ፍርድ ይመልስላል። እኛ አምና ዋንጫ ተከልክለን በባዶ እጅ ዘንድሮ ለጫወታው ሰከንድ ሲቀር በዚህ ስቴዲየም ተባለ። ፈጣሪ ይሄ ነገር አይ በሌላ ክለብ እርግጠኛ ነኝ ሸገር አልፎ ቦሌ ከኛ ጋር ነበር። ሌላ ክለብ አልፎ ቦሌ ጊዮርጊስ አልፎ ቦሌ ቡና አልፎ ቦሌ እርግጠኛ ነኝ ጫወታው እንደሚከድና ግን ያለፈው ሁለቱ የደቡብ ክለብ ነው። ሲዳሙና ወላይታ ይችላል። ጫወታው ጉዞ ከጀመርን በኋላ አይቻልም በዚህ ስቴዲየም። ይሄን ፍርዱ ለፈጣሪ ሰጥቻለሁ። ፌዴሬሽኑ ፍርዱ ለፈጣሪ ነው። ሶስት አራት ቀን እየቀረ ያለን ለኛ ብለው ምን ችግር አለ? ጉዞ ከጀመርን በኋላ በዚህ ስቴዲየም ነው። የእውነት ይሄ ነገር ቀርቶ ሆነ እጅግ በጣም ይደብራል። ፌዴሬሽን ለኢትዮጵያ ስፖርት ፌዴሬሽን ይድረስ። እጅግ በጣም የሚያሳዝን ታሪክ ነው ይሄ። በኢትዮጵያ ላይ ተደርጎ የማይታወቅ ነገር ማን ሲጫወት ነው? የአዲስ አበባ ክለብ ሲጫወት ማን ጋር ሲጫወት ነው? ጊዮርጊስ ከቡና ጋር ሲጫወት ዝግ ስታዲየም ተብሎ አይታወቅም። ለምን ሲዳማና ወላይታ ዲቻ ሲጫወቱ
ለምንድን ነው ዝግ ስታዲየም የሚባለው? የሚመለከተው አካል ፈጣሪ አንተን የፈጠረን ፈጣሪ የምትፈራ ከሆነ ይሄን እንትን ያመጣው አንተነ ለክብርት ስፖርት ሚኒስተር ይድረስልን። ሻዊት ሻንካ ላንቺ እንዲደርስ ነው የምንፈልገው። እናታችን እናከብርሻለን። በቃ እኛ የምንፈልገው ነገር ኦሬዲ እኛ የምንፈልገው ነገር ምንም የለም። ነገ እንደግፋለን። እኛ እናንተ አስገባችሁን አላስገባችሁን እኛ ህጉን ጠብቀን በህጉ መሰረት የሚያስፈልገውን ድጋፍ እኛ ከውጭም ሆነን ውስጥም ገብተንም እንደግፋለን። ድል ለወላይታ ዲቻ። ሀብታችን ይከበር። አዲስ አበባ በሰላም ገብተናል። እንግዲህ ሜዳ ገባን አልገባንም እኛ መደገፋችን አናቆምም። እንዴትም ቢሆን በሰላም መግባታችን እንደዚህ በጣም ደስ በሚል ድባብ ደስ በሚል ሁኔታ ሜዳ ገብተናል። በጣም ደስ ብሎናል በሰላም ስለገባን በሰላም